ብሩኬ ማህሌትን ከቤት አባረራት። ማህሌት መኪናና ቤቱ አይሸጥም ተሸጦ ምሳሌ አትታከምም እያለች ብዙ ጊዜ ብትሞክርም ግን አልተሳካለትም። ማህሌትም እሷ ቀድማ የክስ ወረቀት በብሩኬ ላይ አምጥታ ነበረ። ግን ብሩኬ እሷ እንዳሰበችው ሳይሆን ቀረና እሱ ቀድሟት እኔም አልፈልግሽም ያውልሽ ብሎ ከቤት ውጭ ብሎ አሰናበታት። ማህሌት ይህንን ጊዜ ራሷን ስታ ወደቀች። ምሳሌ ቅድስትን ለምን እናቴ አትሆኝኝም አለቻት። ቅድስትም እንዴ ማህሌትሳ ምሳሌ ትላታለች። ምሳሌም እኔ ማህሌትን አልወዳትም እሷ እኮ በጣም ክፉ ናት ትላታለች። ቅድስት እሺ በቃ እንደዛማ ከሆነ ለአባትሽ ንገሪዋ ትላታለች። ምሳሌ እውነትሽን ነው እሺ በቃ ነግረዋለሁ ብላ ትላለች። ቅድስትም ኧረ ውሸቴን ነው እንዲያትነግሪው እንዴ እንደዛማ አይሆንም ትላታለች። አይ እነግረዋለሁ በቃ ለአባዬ ነግረውና አንቺ እናቴ ትሆኛለሽ ብላ ትላታለች። ቅድስትም አይሆንም እንዴ ምሳሌ እኔ እኮ እየቀለድኩኝ ነው ትላትና እየኮረኮረች እንድትስቅ ታደርጋታለች። ብሩኬና ማህሌት ሳሎን ላይ እየተጨቃጨቁ ነው። ብሩኬም መኪናና ቤቱ ላይ አንቺ አይመለከትሽም፣ ይህንን ቤትና መኪና እኮ የምሳሌ እናት ናት የገዛችው ቤቱንም የሰራችው እንጂ አንቺማ በባዶ አይደል እንዴ ቤታችን ላይ ገብተሽ ተደላድለሽ የምትኖሪ ይላታል። ማህሌትም ያ ማለት ቤቱም ላይ የሆነ መኪናውን ቢሸጥ አላካፍልሽም ለራሴ ነው የምጠቀመው እያልከኝ ነው ትለዋለች። አዎ አይመለከትሽም፣ በማይመለከትሽ ነገር ላይ ደግሞ ዝም ብለሽ ጥልቅ አትበይ፣ አንቺ ምን ቤት ነሽና ነው አዛዥ የምትሆኘው ብሎ ይላታል። ማህሌትም እንደዛማ ከሆነ አሳይሃለሁ እኔ ሄጄ እከስሃለሁ በማለት ታስፈራረዋለች። ብሩኬም እንደዛማ ከሆነ እሺ በቃ በርቺ ክሰሽኝ፣ እንደዛ ከሆነ ጥሩ ነው ይላታል። ማህሌትም ብሩኬ የሚፈራ መስሏት ነበር። ብሩኬ ግን ከማህሌትም ልጁን ነው የሚያስበልጠው። ምክንያቱም ልጁ ታማበት ማህሌት ቤትና መኪናው አይሸጥም ስላለችው ብቻ አለመሸጥ አይችልም። ልጁ ቶሎ መታከም ስላለባት ልጁን ማሳከም ይፈልጋል። ማህሌትም እሺ ከስሸህ ግን አመት ምናምን ስለሚፈጅ እስከዛ ድረስ ልጅህ አትቆይልህም፣ ልጅ ትሞትብሃለች እያለች ለብሩኬ ትነግረዋለች። ብሩኬም አርፈሽ ብትቀመጭ ይሻልሻል፣ እኔም ደግሞ መኪናና ቤቴን ሸጬ ልጅን አሳክማለሁ በማለት ይላታል። ይህንን ሲላት ተናዳ ማህሌትም ሄዳ የክስ ወረቀት አጽፋ ታመጣለች። አጽፋ መታ ቅድስት እና ብሩኬ ሳሎን ላይ ቁጭ ብለው ነበርና ማህሌት ትመጣና ያን ወረቀት ትሰጠዋለች። ወረቀቱን ስትሰጠው የክስ ወረቀት ነው። ወረቀቱን ሲያነበው ብሩኬ በጣም ደነገጠ። ከዛም ልትወጣ ስትል ልመና እግሯ ላይ ወርቆ ይለምናታል። እባክሽን በደስታ ጊዜ ከጎኔ ነበርሽ፣ አሁንም በሀዘኔ ጊዜ ተጎኔ ሁኚ እባክሽን ብሎ ይላታል። እሷም ማህሌትም ባክህን አትልፈስፈስብኝ፣ ይሄ መጨረሻ ውሳኔ ነው፣ መጀመሪያ ነበር አስቀድመህ መጠንቀቅ ትለውና እምቢ ብላ ልትወጣ ስትል እንደዛማ ከሆነ ጠብቂኝ እሺ ይላታል። እሱም ያዘጋጀላት ወረቀት ስላለ ማለት ነው ብሩኬ ለማህሌት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። የእንጀራ ልጇን የምትመርዘው ጨካኝ ሴት ምሳሌ ከሚለው ድራማ አንዳንድ ነገር የምንል ይሆናል። አብራችን ቆዩ ቤተሰብ። ማህሌትም ብሩክ የእውነት እየለመናት መስሏት፣ እሷ ግን ዝም ብላ ልትወጣ ፈልጋ ነበረ። ከዛ ብሩክ ሲመለስ የለችም። ግን ማህሌትም እሷ ወጥታ ተመልሳ ትመጣለች። ከዛ በኋላ ያንን ወረቀት ሲያነበው በመጀመሪያ እሱ ከልጁ ጋር ከምሳሌ ጋር ሳሎን ላይ ቁጭ ብሎ ነበርና ደህና ደሩ ትልና ማህሌት ወደ ውጭ ትወጣለች። ከዛም እንዴ በጨለማ የት ልትሄጂ ነው ይላታል ብሩኬ። ማህሌትም ሳቅ ትልና ኧረ እባክህ አስብልሻለሁ እያልከኝ ነው ትለዋለች። ከዛም ምሳሌም እማዬ ለምንድን ነው የምትሄጂው? የት ልትሄጂ ነው? ጅብ እኮ ይበላሻል፣ ጅቦች እኮ አሉ ትላታለች። ከዚህ በኋላ እማዬ እንዳትይኝ እኔ እናትሽ አይደለሁም በማለት ትላታለች። ከዛ ብሩክ ይህን ስትል ልጅን እንደዚህ አትናገሪያት ብዬሻለሁኝ ይልና ይጮህባታል። ምሳሌንም ወደ ክላስ እንድትሄድ ያደርጋል።
ከዛ በኋላ መሀሌትና ብሩኬ ማውራት ያለባቸው ነገር ስለነበረ ምሳሌ ፊት ለፊታቸው ሆና መነጋገር አልፈለጉም ነበርና እሷ ከገባች በኋላ ንግግራቸውን ይቀጥላሉ። ብሩኬም ስነ ስርዓትሽን ያዢ፣ ልጅን መናገር አትችም፣ እኔን ግን እንደፈለገሽ መናገር ትችያለሽ፣ ልጄ ላይ አንዲትም ትንፍሽ እንድትይ አልፈቅድልሽም በማለት ያስጠነቅቃታል በመጀመሪያ። ከዛ ይህን ስትሰማ ቅድስትም ታቀረቅራለች፣ ታዝናለች። ምክንያቱም እናቴ እንዳትይኝ ከዚህ በኋላ እኔ ያንቺ እናት አይደለሁም ስላለቻት ማህሌት ምሳሌን ጥምድ አድርጋ የያዘችበት ምክንያት ሀብቱ መሸጥ የለበትም መኪናና ቤቱ ተሽጦ እሷ ትታከምም ብላ ነው። የምሳሌ አባት ደግሞ እኔ በህይወት እያለሁ ሀብቴን ቤቴንና መኪናዬን ሸጬ ልጄን አሳክማለሁኝ ብሎ ነው ማለት ነው። ብሩኬም ማህሌትን አንቺ እኮ መጀመሪያም የምሳሌ እናት አይደለሽም ብሎ ይላታል። ከዛ እሷ ምን ትላለች? ነው እንዴ? ለማንኛውም ወረቀቱን አንብበው ትላለች ማህሌት። ከዛ ብሩክም ምሳሌን ተነሽ አንቺ ወደ መኝታ ክላስሽ ግቢ ይልና እንድትገባ ካደረገ በኋላ እሱም ወሬውን ይቀጥላል። ወረቀቱን ሲያነበው ለካ ማህሌት የፍች ወረቀት ነበረ አጽፋለት የመጣችው። ምንድን ነው የፍች ወረቀት ነው ይላታል። ማህሌትም አዎ ትለዋለች። ከዛ በኋላ ብሩክ ከዛ ቀጠልልና ይሄ ደግሞ የክስ ወረቀት ነው አይደል ይላታል። ማህሌትም አዎ አንተ እኮ አላውቅሽም፣ ሀብትም የለሽም፣ አይመለከተሽም ብለኸኛል አይደል ትለዋለች። ከዛ በኋላ እንግዲህ እዚህ ላይ ነው ትልቁ ችግርና ልመናም ደረጃ የደረሰው ብሩክ እዚህ ፓርት ላይ ነበር። ከዛም ማህሌት እና ብሩክ ተለያዩ። ማህሌትም ለብሩክ ከመውጣቷ በፊት አንተ ለኔ ሀብትም የለሽም ንብረትም የለሽም ብለኸኛል አይደል? ይሄንን ደግሞ ፍርድ ቤት ቆመህ ትደግመዋለህ በማለት ትለዋለች። ከዛ ብሩክም ሀብቴን መኪናና ቤቴን ተሸጥኩኝ፣ አንቺ ከኑሪያ ተኔ ጋር መኖር አትችይም ማለት ነው ብሎ ይጠይቃታል ማህሌትን። ማህሌትም ሆነ እንግዲህ በማለት ትመልስለታለች ዘና ብላ። ከዛ ብሩክም እኔ ምልሽ እኔ አንቺን እኮ አንቺ እኮ እኔን ከማግባትሽ በፊት ምንም አይነት ሀብት አልነበረሽም በማለት ይላታል። ከዛም ማህሌትም እሱማ ታሪክ ነው በማለት ትመልስለታለች ለብሩክ። አሁን ግን ቤቱም ሆነ መኪናው የጋራችን ነው በማለት ትለዋለች። ከዛ ይሄንን ሲሰማ ብሩክ ተይ ማህሌት በህይወትሽ የምቆጭሽን ነገር እያደረግሽ ነው በማለት ሲላት፣ ማህሌትም ይህንን ተረት ለታማሚ ልጅህ ንገራት በማለት እንደዚህ ልብ የሚሰብር ንግግር ትናገርና ለመሄድ ፊቷን ታዞራለች ወደ በሩ። ይህም በሚታደርግ ሰዓት ብሩክ ይነሳና ልመናውን ይቀጥላል። ብሩክም እግሯ ላይ ይወርቅና እባክሽን ማህሌት ሁሉም ሰው እኮ ይፈተናል፣ እኔ ደግሞ የተፈተንኩት ለልጄ ለምሳሌ ብዬ ነው ይላታል። ከዛ እሷም እባክህን አታላዝንብኝ እንግዲህ ትልና እሽም ሳትለው እምቢ ብላ ለመውጣት ትወስናለች። ልትወጣ ስትል ብሩክ እሺ በቃ ቆይ አንድ ጊዜ ጠብቂኝ ይላታል ማህሌትን። ማህሌት እሱ እንዳላትም አልጠበቀችውም ነበር፣ ግን እሱ ገብቶ ወረቀት እስከሚፈልግ ድረስ እሷ ወጣ ብላለች። ማህሌትም ምን እያደረክ ነው ብላ ስትለው እባክሽን ማህሌት እባክሽን ተረጅኝ፣ ይህንን ገንዘብ አንቺ ከተካፈልሽኝ ማህሌትን ማሳከም አልችልም፣ ለሕክምናዋ ወጪ አይበቃም፣ ስለዚህ ተረጅኝ እባክሽን እያለ ቢለምናትም ባክን ወደዛ ብላ ገልምጣው ልትወጣ ወሰነች። እንደዛ ከሆነ እሺ በቃ ትንሽ ጠብቂኝ ይላታል ብሩክ ሲሄድላት፣ ማህሌት ግን እየጠበቀችው አልነበረም፣ ትታወታ ነበር። ከዛም በኋላ ብሩክንም ይቅርታ ብሩክ እኔ ይሄንን ላደርግ አልችልም ትለዋለች። ብሩክ እንዴ ማህሌት እና ታዲያ አይናችን እያየ ምሳሌ ትሞት ይላታል።
ከዛ መሀሌትም የጭካኔዋ ጭካኔ እንዴ እና ታዲያ እናቷስ ሞታ የለ እንዴ በማለት ትለዋለች። ይሄንን ስትለው ነበር እንግዲህ ብሩክም በጣም ተበሳጭቶ ጉልበቷ ላይ ወርቆ ከነበረበት ቦታ ላይ ብድግልና እንደዛ ከሆነማ እሺ በቃ ጠብቀኝ ይላታል። ብሩኬ ግን መሀሌት አንቺ እኮ በደስታዬ ብቻ ሳይሆን በሀዘኔም ጊዜ ከጎኔ ልትሆኝ ነበር ቃል የገባሽልኝ ብሎ ሲነግራት ራሱ መሀሌት ግን ቆርጣ ስለተነሳች እንደዚያ ያልኩበትን ቀን አላስታውስም ትለዋለች። ፊቷን ኩሽትር ታደርግና ከዛ በኋላ ብሩኬም መሀሌት አንቺ ልጅ ስለሌለሽ ይሄ ስሜት አይሰማሽም፣ እኔ ግን ልጅ ስላለኝ የልጅን ስሜት ምን ያክል እንደሆነ እረዳለሁኝ፣ እባክሽን እያለ ልመናውን ቀጥሏል። ከዛ በኋላ መሀሌት ግን እሺ ልትለው አልቻለችም። ባክን በቃ አታላዝንብኝ ትልና ጥላው ትሄዳለች። ብሩክን ብድግልና እና መሀሌት ይሄ የመጨረሻ ውሳኔሽ ነው ሲላት አዎ ትለዋለች። እንደዛ ከሆነማ ትንሽ ጠብቅኝ በማለት ይሄዱ ነው እንግዲህ ያንን ወረቀት አምጥቶላት ወረቀቱን አምጥቶ ሰጥቷት ስታየው እሷ ፌንት ወርቃ የቀረችው ማለት ነው። ከዛ ቅድስትም ጠርቷ ስለነበረ ቅድስትም እያየቻት በጣም ደንግጣለች። አረጋሺ ራሷን ስታለች እኮ እያለ ስትለውም ብሩክን በጣም ስለተናደደ አንቺ ጮክ ብለሽ አንብቤላት ወረቀቱን ከዛ በኋላ ትነቃለች ይላታል ማለት ነው ለቅድስት። ቅድስትም አረጋሺ ራሷን ስታወርቃለች እኮ እያለች እየተንቀጠቀጠች ትገኛለች። በቀጣይ ክፍል መሀሌት ምን ሆነች የሚለውን ይዤላችሁ የምመጣ ይሆናል። ቤተሰብ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት በኮሜንት